እኔ ተደብቆ የሚሰራ ስራ አልሰራም። እነሱ ስለሚያዩኝ ደግሞ አይደለም እዚህ እንድታድሪ ማልፈቅድልሽ። እና ለምንድን ነው? ትክክል ስላልሆነ ነው። ዳጣ ብትሆን ግን ችግር የለውም አይደል? ችግር አለው። አሁን ውጪ በቃ። አልሄድም ብልስ ምን ልታደርገኝ ነው? እማዬን ጠርቼ አንጠልጥዬ ነው ማስወጣሽ። በቃ እንደ ሴት ልጅ እማዬ ስላለህ አይደል? አሁን እኔ ለማበሳጨት አትሞክሪ። ተነስተሽ ውጪልኝ። ግን ታውቃለህ ወንድ አትመስለኝም። እሺ እና ምን ያደርግሽ ይሄ ልጅ? ለመነሽ ፊት ነሳሹ እና ታዲያ ሁሌ አንቺን እያባበለ እንዲኖር ነው የምትፈልጊው? ቆሽን የምን አደረግኩ? አሁን እንኳን ሁሉም ነገር ያበቃ ይመስለኛል። በአንቺ ተስፋ ቆርጧል። ሌላ ሴት እንደውም ሳይጠብስ አይቀርም። የሆነ ስልክ ምናምን ሲያወራሉ ሰምቼዋለሁ። ምን አይበሉት? እኔ እኮ ሲዘገኝ ስለደበረኝ ነው። አይ ምን ከዚህ በኋላማ ለምን ያወራሻል እንዴ? ከአንቺ ምን አለ? እስከ ዛሬ የሚያወራኝ ለፍቅር ብቻ ነው እንዴ? አይ እንደዛ እንኳን አይደለም። ግን በቃ ያው አንቺ እንደጠላሹ ስላወቀ ሰው ደግሞ ከሚጠላው ሰው ጋር ምን ያደርጋል እንዴ? ሰላምዬ እኔ እኮ አልጠላም። አይ ምን ከዚህ በኋላ ጠላሹም አልጠላሹም እወዳለሁ ብቻው ምንም ለውጥ አይመጣም። አንዴ ከእጅሽ ወጥቷል። ለምን ጠርቀኝ? ምንድን ነው ይነካ አይደል? ዳጣዬ ለምን አንቺ ራሱ አትይኝ? እኔማ አልተኛ ነው። እኔም ልተኛ። እና ማንን እየጠበክ? ዴቪድ። መቼ ሴቪን ሳልጠብቅ እንደማልተኛ ታውቂያለሽ። እየቀለድክ ነው? አይ አይደለም። ኤቢ ከአንቺ ትሻላለች። ግፋቢል እሷ ሰው ትረዳለች። ትረዳለች ነው ያልከው ወይስ ተሳስተ ነው? ከአንቺ በተሻለ ሰው ትረዳለች። እሺ ለምንድን ነው እኔን ያኮረፍከኝ? እኔ አላኮረፍኩሽ። እሺ በቃ ይቅርታ አድርግልኝና እንታረቅ። አይ አልታረቅም። አንተ ገገማ ነህ እንዴ? ቆየና ግን ምን አስቀይሜክ ነው? እሺ አንድ ጥያቄ ጠይቄሽ በትክክል ከመለሽልኝ ነው የምታረቅሽ። እሺ የምፈልገው በትክክል እንድትመልሽልኝ ነው። ይሄ ቀላል ነገር ስላልሆነ በደንብ አስበሽበት እንድነግሪኝ ነው የምፈልገው። እሺ እኔ እወድሻለሁ። አንቺስ ትወጂኛለሽ? ሰማች ብላ ስትጠይቅ አይ ማሚ ይቅርታ ዳጣ መጨረሻ እንደዚህ አትናገርም። ውሃ ግን ምናልባት ዋሽታ ሊሆን ይችላል፣ ተሳስታ ሊሆን ይችላል። ውሃ ግን የሰማችውና ያላየችውን ውጪ አትናገርም እኮ ናታን እያለችው ነበር። እናም ዳጣን ጥሯትና ለማንኛውም ላጣራ ብላ ጠየቀችው። እኔ እኮ ነግሬሽ ነበር እውነቱ አንድ ቀን መጋለጡ እንደማይቀር እና ለማንኛውም ማሚ ትፈልግሻለች ብላ ጠራቻት ማለት ነው። እናም ዳጣኔ ቁጭ በይ እዚህ ጋር ብላ ነገረችው። ስለ ምንድን ነው ያወራሽ ስትላት ምንድን ነው ያወራሁት? አይ ናታን ለምንድን ነው አኮረፈኝ? ናታ ጠግቧል። ምንድን ነው ለምንድን ነው የዘጋኝ ነው ያልኩት እንጂ ሌላ ነገር ምንም አላልኩትም። ታዲያ መውደድና ለምን እንደተወደድክ ምናምን ስትል አይ እኔ እንደዛ አላልኩም ብቻ ትዬ አላቅም ናታ ስላኮረፈኝ ለምንድን ነው ያኮረፈኝ ብዬ ለዛ ነው እንጂ ብላ ነገረችም። ሲጀመር አንተ ስለምንድን ነው ያኮረፍካት? አይ ያኮረፍካቱም ቦሎፍ ይነግራል ናታን። ቆይ ምን አድርጌ ነው አስቀየምኩ? ምን አስቀየምኩ ነገር አለ እንዴ? ቆይ ለምንድን ነው የምትዘጋኝ? በጣም ያስጨነቀኝ እንደሆነ አይታወቅም እንዴ አለችው። አረ አስጨንቅሻለሁ ስለኔ ይሄናል የምትጨነቅ እኮ አልመሰለኝም እያላት ነበር። ናታ ግድዬን ይደብራል እባክህ አናግረኝ እያለችው ነበር። ዳጣ ይልቁንስ ከመጣች ትረብሻለች። ክፍሌ ለቅሽ ውጪልኝ ስላት የምሬን ነው አለችው። አዎ በጣም ተሳፍራለች ብላ ጥላ ትወጣለች ማለት ነው። ማሚ እኔ ያልኩሽ ልክ ነኝ፣ ዳጣ እየዋሸች ነው፣ ዝም በይ አንቺ ወደ ግለሽ ግቢ ብላ ጮኸችባት ማለት ነው። ነገር ግን ኢሜ ነገሮቹን ለማቀሳሰር አሁንም እየሞከረችው ነበር። እና የሌለ ነገር ፈጥረሽ አታወሪ፣ ዳጣ ምንም ነገር አታውቅም ብለው ይነግራታል። ነገር ግን ኢሜ አሁንም ቢሆን ዳጣ ናታን እንደምትፈልግ ስለምታውቅ እነሱን ለማጥላትና ዳጣን ከዚህ ቤት ለማባረር እያደረገችው ያለ ጥረት ምንም አልተሳካለትም ማለት ነው። ናታን እኔ ምን አድርጌ ቆይ ምን አስቀየምኩ? ለምንድን ነው እንደዚህ እያንኩብኝ አለ ብላ ስጠይቆ ስለኔ ብታስቢ እና የምትጨነቂ እኮ እያስመሰልሽ ነው። ስለዚህ ብቻዬን ተይኝ በቃ ይልቁንስ ክፍል ለቅሽ ውጪልኝ፣ ሰላም ነው የምፈልገው እያላት ነበር። እሺ ትለና ተናዳት ትወጣለች። ዳሮች ያው ለስራ ሌላ ሀገር ስለሄደ ለማርታ ደውሎ ምን እንዳለ እየጠየቃትና
ጥርስ በጥርስ እያደረጋት ነበር። እናም ሁሉ ነገር ሰላም ነው፣ ውሃ እየነዳተ ሁሉም ሰላም እንደሆነ እየነገረ ነበር። ናታ ደግሞ ክፍል ሆኖ መጽሐፍ እየነበባ እያለ እንደ አጋጣሚ ኤሚ ትመጣና እያወራችው ነበር። ምን ተፈጠረ እያለ ስጠይቀው እና እንዴት ምን ብላ እየጠየቀችው ናታይ ዛሬ ከአንተ ጋር ማደር እፈልጋለሁ ስትል አይ በጭራሽ አይሆንም፣ ዛሬ አባቢ ስለሌለ ነው እዚህ የምታድሪ፣ በጭራሽ አይሆንም፣ እኔ ድብብቆሽ ነገር ደስ አይለኝም፣ ስለዚህ በጭራሽ አይሆንም፣ ቆይ እዚህ አድራለሁ በግድብን ምን ታደርጋለህ ስትል ማሚን ጠርቼ ነው እንደ ህፃን ማሚ ማየት ላለ አይደለ አለችው። እና አንዳንድ እኮ ወንድም አትመስለኝም እያለች ቆይ አንድ ስለ ሴት እያወሩ አንቺ ቆይ እየሽና ያሰብሽው ነገር ከነገር ወደ ቆይ ችግርሽ ምንድን ነው እያለት ነበር። ልኩንስ አንቺም ክፍል የለቀሽ ውጭልኝ ልተኛበት እያላት ነበር። ነገር ግን ኢሜ ከእሱ ጋር መሆን ስለምትፈልግ እንደማትል እየነገረችው ነበር። እሱም ማሚን ጠርቼ እንደጎትቼ ከዚህ ቤት እንደማስወጣሽ አትጠራጠሪ እያላት ነበረ። ማርታ ካደረች ልጆቹ እንዴት እንደሆነ እያወራች ነበረ። ሁሉ ሰላም ነው ያላንተ እስቲ አንዳንዴ እንኳን መልመድ አለባቸው እያለችው ነበረ ማለት ነው። እሷም መለሰ ነበር ስታናገር ነበረ እና ውሃ ከአንቺ ጋር ትዳር እያለ ውሃ እያለችው ስትጠራ ነበረ እና እኔ ክፍሌን ልቀሽ ውጭ ያልኩሽ እኮ አልሰው ዳታ ብትሆን እንድታድር ትፈቅድለታለህ አይደለ? ለእኔ ብቻ ነው ማትፈቅድልኝ እያለችው ነበር። እና ስለምታወሪ ነገር አይመለከተኝም አሁን ውጭልኝ እያላት ነበር። እና ማሚ ከአንቺ ጋር እኮ እናደርኩ አባዬ እስከመጣ ድረስ ከአንቺ ጋር ነው የምተኛው እያለችው ነበረ። ዋው ከኔ ጋር ትተኛለሽ እናትሽ እስክትመጣ አባትሽ እስክመጣ ድረስ እያለችው ነበር። እና ከአንቺ ጋር ስላደርኩ ደስ ብሎኛል እያለችው ስታወራላት ነው ማለት ነው። ነገር ግን ምጥንና ውሃ እንደ አጋጣሚ ይገናኛልና አርጁ እንደታመመ እየነገረችው ነበር ማለት ነው። አርጁ እንዳበደና እንደውም በኢሜ ፍቅር እንዳበደ እየነገረች እና መንገድ እየሄድሽ ነው እየሄደ ነው አርጁ ወይኔ ሳሳዝን። አዎ መንገዶች በሙሉ እያዋራው ነበር። እሱ እኮ እንደዚህ የሆነ በኢሜ ፍቅር ነው። ኢሜን እኮ በጣም ወዳታል። ነገር ግን እሷ ደግሞ አትወደውም። በዛ የተነሳ ጨርቁን ጥሎ አብዷል እያለች ሲታወራ ነበር። እና ናታንና ሰላምዬ አንድ ላይ እያወሩ ነበር። ናታን ዳጣም እኮ እስካሁን እኮ እያናገረችኝ አይደለም ሰላምዬ እያለች ናታን ታረጋግን ታናግራለች። አሰባ ግባ እያለች ነበር። ነገር ግን ምንም ነገር አዲስ የተፈጠረ ነገር የለም እኮ ሰላምዬ እያለት ይኸውልህ ሌላ ሰው እንደምታወራ ሌላ ሰው እንደምትጨናጨ ነው አስመስለው እያለችው ነበር። እናም ታዲያ እኮ ለሱ እኮ ኢሜም አለች አይደለ? አይ ኢሜንማ እሷን ለማስቀናት እንደምትጠቀም ታውቃለች። ስለዚህ ከሌላ ሰው ጋር እንደምታወራው ምናምን አስመስል እያለችው ነበር ማለት ነው። እና እንደሞክር ድጋሜ እያለት አዎ ተስፋ አትቁረጥ ናታን ሞክር እመነኝ ዳጣ እጅ ትገባለች እያለችው ስታበረታታው ነበር ማለት ነው። ነገር ግን ሰላምዬ እያለች ስለምን እንደምታስብ በጣም ከባድ ነው፣ ብቻ ጥንቃቄ አድርጌ እያለቻት ነበር። እና ሰላምዬ ናታን ደግሞ አኩርፎኛል፣ ግን ምን እንዳረኩ እኮ ልነግረኝ እንኳን ፈቃደኛ አይደለም። ታዲያ ምን አድርግሽ? ለምኖሽ እምቢ ብለሽ ራስሽ ነሽ ከእጅሽ አመለጠ እንዴ? ለዋቀም አደረገች እያለች ነበር። ይህም እንግዲህ ሌላ ነገር እየመረመረች ነው። ሰላም እናቷ ዱባይ ሄደች ጊዜ አባዬ ወይን ከአባዬ ወይን ከናታ ነው ያረገዘች በማለት ስትጠራጠርና ቀኖቹ ስትቆጥር ነበር። እና መቼ እንደሄደች እናቷን ለማወቅ እየሞከረች ነበር ማለት ነው። ነገር ግን ሰላምዬ አሁን ላይ የምታመልጥ ራስም አይመስለኝም። ወይ ናታን ወይም ከአባዬ ነው አረገዘች በማለት እያሰላሰለች ቀኑ ለመድረስ እየወሰነች ነበር። ዳጣ አሁን ብትወጂም ባትወጂም ለውጥ የለም ናታን የሌላ ሰው ሆኗል በማለት እየነገረቻት ነበር። ይህምና ውሃ ደግሞ እንደተለመደ እየተጨቃጨቁና እየተጣሉ ነበር። ከሀገሬ ላይ ተነሺ፣ ወደ ሳይጂ እዛ ጋር ተቀመጪ፣ ዞር በይልኝ እያለች ነበር። ይህም እንግዲህ የእሷን ርግዝና ለማወቅ ቀኖቹን ለመቆጠር እየወሰነች ነበር። ሰላምዬ ደግሞ
እና እያለች ከዳጣ ጋር እያወራች ነበረ ማለት ነው። ዳጣ እጅግ በጣም ትበሳጫለች። ናታን ከሰው ሌላ ሰው ጋር እያወራ እንደሆነ ስትነግር ለምን ጥርቅ አይሉም ከፈለገ ብላ ትናደዳለች። ዳጣ እንግዲህ ምን አድርግሽ ብዙ ጊዜ በተደጋጋሚ ለምኖሽ አናግሮሽ ነበረ፣ ግን አንቺ ልትሰሚ ፈቃደኛ አይደለሽም እያለች ነበረ። ኢሜ በድጋሚ እናታን አንዳንድ ጥያቄ ልጠይቅሽ ትላታለች። ባለፈው ወደ ዱባይ ሄድሽው በስንት ቀን ነበር ሄድሽው? እናም መቼ ነበር በረራሽ ብላ ጠየቀቻት። እንግዲህ እሷም ቆይ ለምን ፈለግሽ ምናምን ስትላት ቀኑን አስባ ትነግራታለች ማለት ነው። ከዛ ኢሜም ጥሩ እንግዲህ በዚህ ከሄዶች ሰላምን በዚያ 200 ቀናት ከሆነት በዚህ እስቲ የሕክምና ማረጋገጫውን መቼ እንደሆነ ቀኑን በትክክል ማረጋገጥ አለብኝ እያለች ማሰላሰል ጀመረች። እናም ቆይ አልገባኝም፣ ምን እያሰብሽ ነው ደግሞ አንቺ ልጅ እያለቻት ነበረ ማርታ። አይ ምንም አይደለም እማዬ፣ ምንም እያሰብኩ አይደለም እማዬ፣ አንድ ነገር ልጠይቅ ብላ ጠይቀቻት። እና አባዬ ሰላምና አባዬ ያወሩትን ነገር እንድነግርሽ ትፈልጋለች። አይ ምንም አልፈልግም ውጭ እኔ ዞር በይልኝ እያለች ነበር። ናታን ድጋሜ ዳጣን ለምንድን አኮረፍከኝ ብላ ስትጠይቀው እሺ አንድ ነገር ጠይቅሻለሁ፣ ነገር ግን እውነቱን ብቻ እንድትነግረኝ ነው የሚፈልገው አስበሽበት እና እኔ ወድሻለሁ ግን አንቺ ተወጅኛለሽ ብሎ ጠየቃት። ዳጣ ግን በጣም ደነገጠች፣ ምክንያቱም ያልጠበቀችው ጥያቄ ነበር እና እሱም እንደምወዳት ነገራት። አንቺ ተወጅኛለሽ ብሎ ሲጠይቃት ምንም ነገር መናገር አልቻለችም። እጅግ በጣም ደንግጣ ቀረች ማለት ነው። እወዳለሁ ምንም ነገር ማለት አልቻለችም። እንደ አጋጣሚ ለጥያቄው መልስ ሳያገኝ ኢሜ ድንገት ትመጣለች ማለት ነው እና ለጠየቀን ጥያቄ መልስ ግን ላገኝ አልቻለም። ናታን በድጋሚ እንድታረቅሽ